እንግዲህ መምህር ዲያቆን ዘላለም ወንድሙ እጅግ በሰውም በእግዚአብሔር ዘንድ የተወደደ በአገልግሎቱ ሁሉ የተለየ ለሁሉም ምሳሌ አራያ መሆን የሚችል ድንቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህረ ወንጌል ነው። ከምንም ነገር በላይ እንግዲህ መምህራችን በአገልግሎቱ ዘመን የመጀመሪያው ጉዳይ ከማንም ሰው ጋራ በምንም አይነት መንገድ በተለያየ የክፋት የበደል የአመጽ በተለያየ መንገድ ደግሞ እንደዚሁ በማህበራዊ ጉዳይ ስንመጣ እንግዲህ የሆነ ቡድን ውስጥ ገብቶ ለአንዱ ተገን አድርጎ ለአንዱ ወገን አድርጎ የሚገለጽ ሰው አይደለም። ለሁሉም እኩል ሆኖ ሁሉንም በእኩልነት አገልግሎቱን የሚሰጥ ድንቅ ወንድማችን ነው። ከምንም ነገር በላይ ይሄ አንዱ መገለጫው ህይወቱ ነው። አንዳንድ ጊዜ ምን አለ በእኛ ህይወት ውስጥ አንዱ ጋር እንገባና የአንዱ ወገንተኛ ሆነን አንዱን በአንዱ የምንቃወምበት ጉዳይ አለ። እርሱ ግን ብዙ ጊዜ የሚገለጥበትና የሚታወቅበት አንዱና ዋናው ጠባዩ መገለጫው እስካሁን እስከሰማው ድረስ እንግዲህ ያው ካረፈበት ሰዓት ጀምሮ በብዙ መንገድ የሚገለጹ ነገሮች አሉ፣ ያልተገለጹ ነገሮች ግን አሉ ብዬ ማምነው እኔ በአገልግሎትም አብረን ብዙ ያሳለፍንበት ነገር ስለሆነ እሱ ከማንም ጋራ እዚህ ገብቶ የዚህ ነኝ ያለም አንዳንድ ጊዜ ቤተክርስቲያናችን ውስጥ የቡድናዊ ስሜት አለ። የአይነት ነገር የለም በአገልጋዮች ዘንድ ያለው ነገር የመከፋፈል ጉዳይ ያንን እሱ ያጠበበ የሚመጣ ወንድም ነው። የለም ወንድሞች በህብረት ቢሆኑ ነው በአንድነት ብንቆም ነው። ምክንያቱም ጥሪያችን የጠራን አምላክ እሱ ሁላችንም በአንድነት ስለሆነ በተጠራንበት ጥሪ በተመረጥንበት አመራርጥና በሰጠን ጸጋ እናገልግል የሚል ድንቅ ወንድማችን ነው። ይሄ አንዱ መገለጫው ነው። ወንድማችን መምህር ዲያቆን ዘላለም ወንድሙ የመገለጫው ህይወቱ አንዱ ይሄ ነው። ከሁሉም ጋራ በሰላምና በፍቅር የመኖር አገልግሎቱን በእኩል የማስኬድ አንዱን አስበልጦ አንዱን አሳንሶ የማያይ ወንድም ነው። ይሄ ነው ትልቁ ነገር። ይሄ ልዩ ያደርገዋል። እኛ በራሳችን እኔ እንደኔ የማላደርገውን ወንድሜ ሲያደርግ አይቻለሁ በብዙ መንገድ ማንምና ማን የማይደርስበት እንግዲህ እዚሁ በሀገር ውስጥ ሆኖ የሀገራችን ጫፍ ጠረፋማ የሀገሪቷ ክፍል በኢትዮጵያ ግዛት እየሄደ በተለያዩ ክፍላት ሀገራት እየሄደ ያን ሁሉ አገልግሎት ሲያገለግል አሁን ለሌላው ይሄ ምን ይሰጣል ሲባል እንደው እኔ እንደዛ ሆናለሁ ወይ? አንዳንድ ጊዜ እንደዚህ ነው። እንደው ይሄንን ህይወት እሱ እንግዲህ ስናይ እንግዲህ እንዳየነው ከብፁዓን አበው ሊቃነ ጳጳሳቱ ጋራም ካሉት ነገሮች ጋራም እንግዲህ የሚሄደው እንግዲህ ትራንስፖርት ካለበት ትራንስፖርት ከሌለ በእንስሳት ያው እንግዲህ የትራንስፖርት መጓጓዣ አለ አይደለም። አሁን በቅሎውን ፈረሱን እየተጠቀሙ ሲሄዱ እናያለን። አህያ ሙሉ ተቀምጦ ያስተማረበት ጊዜ ሁሉ አለ። እንግዲህ ገጠሪቷ ክፍል ድረስ እየገባ እዚያ ውስጥ ደግሞ አብያተ ክርስቲያናት እንዲታነጹ ሰዎችን በሄደበት ስፍራ ላይ እየቀሰቀሰ እዚህ ቦታ ላይ እንዲያለ እዚህ ቦታ ላይ እንዲያለ ብዙ ጊዜ አገልግሎቱ ያው የተረሱትን ማስታወስ ሌሎችም ደግሞ ለዚሁ ለበረከት አገልግሎት እንዲነሳሱ ማድረግ ከራስ ይልቅ የተጎዱትን ማየት ይሄ ወንጌሉ አገልግሎት ነው። ራስን እየጣልክ ለሌላው መድረስ ከምንም ነገር በላይ ይሄ እኮ ነው። አሁን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምንማረው አንዱ ትምህርት ይሄ አይደለም። እንግዲህ ሁሉን ትቶ አይደለም ክርስቶስ አይደለም በቃ ራሱ አንዴ ርሶ እንዳለው ራሱ እንዳደረገ እንደሚለው እንግዲህ ከምንም ነገር በላይ ወንድማችን ራሱን እየጎዳ ለሌላው የሚተርፍበት ነገር ነበር። ይሄ እንግዲህ ከክርስቶስ የተማረው ነው፣ ከማንም አይደለም። ከአባቶቹ ከሐዋርያት ከዛም ደግሞ ካደገባቸው አባቶቹ ዝቅ ብሎ ከአባቶቹ እግር ስር የማደጉን ሚስጥር የቤተክርስቲያን ልጅነቱ የሚገለጽበት መንገድ ነው። ስለዚህ ለምንም አገልግሎት የትም ጥራው የትም ቀድሞ የሚደርስ ነው። እንደውም አንዳንድ ቦታ ላይ ልዩ ደግሞ የሚያደርገው አብያተ ክርስቲያናቱ በራሳቸው ጉባኤ ማዘጋጀት የማይችሉበት ደረጃ አቅም እንኳን ሲኖራቸው ራሱ ጉባኤ አዘጋጅቶ ሄዶ የሚያገለግልባቸው ሁሉ አሉ። እዚህ አዲስ አበባ ከተማ ላይ እንኳን ይሄን ብዙ ጊዜ ያውቃለሁ። ራሱ አዘጋጅቶ ጉባኤ ራሱ አዘጋጅቶ ሁሉ ነገር አድርጎ ሄዶ አገልግሎ ይመጣበታል። ይሄ ደግሞ ሌላ መሰጠት ነው። ይሄን የሚያደርግ ከሰባኪያኑ መካከል አለው ሲባል እኔ አንዱ ነኝ። እንግዲህ በዚህ መንገድ ማንም የለም እና የተለየ አገልግሎት ነው ያለው እሱ ጋር። ለዚህ እኮ ነው ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በአውሰብሳው ለዚከ አንተ ታማኝ አገልጋይ በጎ ባሪያ አይደለም። እንግዲህ በጥቂቱ ታምናልና በብዙ ሾማለሁ ወደ ጌታ ደስታ ገባ የተባለበት ነው። ስለዚህ ወንድማችን እኔ እንደኔ አሁን ስመለከተው በቃ ህይወቱን በሙሉ ራሱ ለክርስቶስ ለቤተ ክርስቲያን የሰጠ ነው። በቃ የተጠራበትን ጥሪ በትክክል ያወቀ ነው። ከምንም ነገር በላይ በቃ አቅጣጫውን ሳይስት ዓላማውን ሳይስት መንገዱን ይዞ የመጣ ወንድም ነው። አገልግሎቱ የተለየ አገልግሎት ነው። ደግሞ አገልግሎት ከፍቅር ጋራ ነው።
ያለ ፍቅር የሚደረግ አገልግሎት የሞት አገልግሎት ነው። የሱ አገልግሎት በፍቅር ነው። ታናሹንም ታላቅ ያደርጋል፣ ታላቁንም ሁሉንም እንደየ አክብሮቱ እየሰጠ የሚያገለግል ወንድም ነው። ስለዚህ በድሆቹ ቤት ይገኛል፣ በምስኪኖቹ ቤት ይገኛል። አንድ ወቅት እንደውም ትዝ ሲለኝ እዚህ ጋር ስንመጣ መቼም በቤተ ክርስቲያኒቷ ውስጥ አገልግሎቱን ይስጡ እንጂ መደበኞች አገልጋዮች ሳይሆኑ ምንለው ነገር አለ። ቅጥረኞች ሳይሆኑ ስራ ምናምን ይዘው አገልግሎት የማይሰጡ ብዙ መምህራን ነበሩ። በኮቪድ ዘመን ዘማሪያን ሁሉ ነበሩ የሚያገለግሉ። እነዚህ ሁሉ ስንመለከት በጣም በሚገርም መልኩ በዛ ሰዓት ሁሉ ያው ተዘግቶ አልነበረም፣ ሎክድ ተደርጓል። ምንም ነገር የለም፣ እዛም እዚህ የሚባልበት ነገር የለም። ብዙዎቹ አሁን በቤት ቀሩ አገልግሎት ስለሌለ። አሁን የሚላስ የሚቀመሳቱ አብላጫው የሚያያቸው ጠፋ። በሚያስደንቅ መልኩ የሆነች ነገር ፈጠረና ከአንዲት እህታችን ጋር በመነጋገር ዘማሪት የተመወርቅ የምትባል እህት አለች። ከሷ ጋር በመነጋገር እሷ እንድታሰባስብ በዘማሪያኑ በኩል ያሉትን እሷ እንድታሰባስብ በመምህራኑ በኩል የተወሰነ ሰው መረጠና እነዚያ ሁሉ እየመጡ አንድ ቦታ ላይ እዚያች መንበረ ጸባዖት ቅድስት ሥላሴ በተለይ ደግሞ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ነገረ መለኮት እዚያች ውስጥ አንድ ቦታ ላይ አንድ አዳራሽ ገብተው ሁሉንም ጠርቶ ለእያንዳንዳቸው ቢያንስ የቤት ኪራይ እንኳን መክፈል አቅቷቸው በቃ ሌላ ነገር ውስጥ የገቡሉ ነበሩ። እነዚያን ሁሉ ከቨር አድርጎ በቃ ሲጨናነቁ የሚላስ የሚቀመስ ለሌላቸው ሁሉ ያደረገበት መንገድ ያስደንቀኛል። ይሄ አይነት ሐሳብ የሚመጣው እንግዲህ ሁሉ ጊዜ አንተ ራስህን ከመንፈሳዊው ማንነት ጋር ስታስተሳስር ነው። ካለበለዚያ አስቸጋሪ ነው የሚሆነው። በመንፈሳዊ ሕይወት መገለጫው አንዱ ራስን የመቀደስ ጉዳይ ነው። ለመቀደስ ደግሞ መጀመሪያ አንተ የቅድስና ስራ በተግባር መግለጽ አለብህ። ክርስትና ደግሞ እምነቱን ብቻ እየገለጸ የምንኖርበት ሳይሆን በሕይወት የምንኖርበት ነው። ስለዚህ እምነትን ከተግባር ጋር አስተሳስሮ የያዘ ወንድም ነው። ይደንቀኛል። እኔ መምህር በቃ ትጉ አገልጋይ ነበር። እኔ በጣም የሚገርመኝ አሁን ደብረ ጽጌ ቅዱስ ዑራኤል በየወሩ የሚያገለግለው እሱ ነው። አሁንም በዚህ ወር ራሱ በ20 ወደ አሜሪካ ሲሄድ በ22 እንደማይኖር አሳውቆ እንደሄደው ለአገልግሎት እንደሄደና ታሞ ሳይሆን ለአገልግሎት እንደሄደ ግን በጣም የሚገርመኝ በየአመቱ መስከረም 21 ግሸን ደብረ ከርቤ አይቀርም። በ22 ሌሊት ከግሸን ተነስቶ እየነዳ ማታ ወደ ምሕረት ጉባኤ ላይ እንግዲህ ወደ 490 ኪሎ ሜትር እየነዳ መጥቶ ማታ ቅዱስ ዑራኤል አውደ ምሕረት አገልግሎት ይቆም ነበር። ትጋቱ ይገርመኝ ነበር። ለአገልግሎት የሚሰጠው ቦታ ለየት ያለ ነው። በዛ በአገልግሎቱ ዙሪያ ማንም ምንም ቢለው ምንም አይመስለው። ኢቭን በግሸን ደብረ ከርቤ ቆይታውም አሁን ብዙዎቻችን በማህበራት በምን ነው የምናገለግለው። እሱ ግን አውደ ምሕረትም ላይ አለ። በቁርባን ጊዜ ራሱ ከ2 ሰዓት ያላነሰ አገልግሎት ነው የሚሰጠው እና ትጋቱ በጣም ይገርመኛል። በጣም ያው አሁን ህይወቱም ሞቱም አስተማሪ ነው። ግን አሁን የጸጋ ስጦታ ልዩ ስለሆነ መቼም ዘላለም መሆን አይቻልም። ሁሉም ሰው ራሱን መሆን ነው። ዘላለም ራሱን ሆኖ ነው ያለፈው። ማንንም ለመምሰል ማንንም ለመሆን አይጥርም አይሞክርም ነበር። ራሱን ሆኖ ነው ያለፈው እና ስጦታውን በአግባቡ ተጠቅሞበታል። ለማንም ሰው እንቅፋት የሚሆን ህይወት አልነበረውም። መምህር ዘላለም በአገልግሎት ምርጫ የለውም። ታችኛው ላይኛው የቦታ የደረጃ ወዘተ የሚል ምንም አይነት ምርጫ የለም። ለአገልግሎት መሰጠትን አስበን ከተነጋገርን ምሳሌ ነው። በነገር ሁሉ ከእግዚአብሔር ጋር በመንፈሳዊ ህብረት ከቅድስት ቤተ ክርስቲያን ልጅነት ራስን በሚገባው ልክ ገልጦ በመኖር መምህር ዘላለም ወንድሙ ምሳሌ ነው እና አገልግሎቱ ምን ይመስላል ስንል በተለይ ለስብከተ ወንጌል ካለው ቀናይነት፣ ለቅድስት ቤተ ክርስቲያን ለመንፈሳዊ እድገት ካለው ቁርጠኝነት ቦታ ባለመምረጥ ሁኔታዎች ተመቹ አልተመቹ የትራንስፖርት እድል በሌለባቸው አካባቢዎች ሁሉ በጋማ ከብቶች ጀርባ ላይ በእግር ጉዞ በሚያስፈልጋቸው አካባቢዎች ላይ
በቃ በሁኔታዎች ሁሉ እንዲህ ነው እንደዚያ ነው ባለማለት ሙሉ መሰጠትን ህይወቱ ገንዘቡ አድርጎ ቅድስት ቤተ ክርስቲያን እድሜ ዘመኑን ሙሉ ያገለገለ እውነተኛ አገልጋይ የነበረ ወንድማችን ነው መምህር ዘላለም ወንድሙ አልነበረውም እና ይሄ በእውነት መታደል ነው። እንግዲህ ብዙ ታዋቂ ሰዎች ያልፋሉ፣ በቤተ ክርስቲያናችንም ብዙ አባቶች ያልፋሉ። አሁን እንደ ዘላለም ሀዘን ግን ዓለም አቀፍ የሆነ ሀዘን የለም። አሁን እዚህ ቦታ ያሉ ሰዎች አዝነዋል፣ እዚህ ቦታ ያሉ አላዝኑም የሚባልበት የለም። እኛ አሁን ግሸን ነበርን፣ እሱ ያረፈ ቀን የገቢ ማሰባሰቢያ ነበር። ካህናቱ ሁሉ በቃ በጣም ነው ያዘኑ፣ በጣም ነው። ከዛን ቀን ጀምሮ ስመ ክርስትናው በቅዳሴ በጸሎት እየታሰበ ነው። አሁንም አስተዳዳሪው መጥተዋል። ይህ የሚያሳየው ምንድን ነው? በቃ ህይወቱ የሁሉንም ሰው ገዝቶታል ማለት ነው እና ሀዘኑም ዓለም አቀፍ ሀዘን ነው የሆነው። ይሄ የአገልግሎቱን ሁሉም ቦታ ደርሷል። አንድ ብቻውን ሁሉም ቦታ ደርሷል እና ይህ በራሱ ልዩ የሚያደርግ ነው። ያልሰበከበት ገጠር ያልሰበከበት የውጭ ዓለም የለም እና ይሄ በጣም ልዩ ስጦታ ልዩ ጸጋ ነው። የወንጌል አገልግሎት ምን ይፈልጋል? በአጠቃላይ ቅድስት ቤተ ክርስቲያን አገልግሎት ምን አይነት ሰብና ከሰብና ነው የሚጀምረውና ያ ራስን በሚገባው ልክ መስራት በተሰራ ሰብና ላይ ቅድስት ቤተ ክርስቲያን እውነተኛ አገልጋይ ሆኖ ማገልገል ሐዋርያት ሁሉን ትተን ተከተልን በሚለው አንጻር ነው የሚታየውና ምንም ምን ወደ ኋላ የሚጎትተው የሚያስበው ሳይኖር ከአይምሮ እንግዲህ ስሪት ነው። በተጨማሪ ደግሞ ራስን መስጠት ነው ለቅድስት ቤተክርስቲያን አገልግሎት። ይሄ አስተማሪነቱ እጅግ የጎላ ነው። ከዚህ እስከዚህ የምንለው አይደለም። በሰውነት ደረጃ ነው፣ እንደ አገልጋይም ነው። እንደ ቅድስት ቤተክርስቲያን ልጅ በቃ በሁሉ ነገሩ ምሳሌ ሆኖ ቅድስት ቤተክርስቲያን በሕይወት ዘመኑ ሁሉ አገልግሎ ወደ አምላክ ወደ እግዚአብሔር የተጠራ ነው። እንደ ሰው ብናዝንም ይሄ ነገር ለአገልጋዮች ደስታ ነው። ምሳሌ የሆነ አራያ የሆነ አንድ ቅን አገልጋይ ምሳሌ የሆነ የቅድስት ቤተክርስቲያን ልጅ ማግኘት በዚህ ዘመን ትልቅ እድል ነውና ለአገልጋዮች በአጠቃላይ ለቅድስት ቤተክርስቲያን ልጆች ያለው አራያነት አስተማሪነት ከዚህ እስከዚህ የሚባል አይደለም። ትልቁም ነገር ያለው ጉዳይ ነው። የአንድ ሰባኪ ወንጌል መርሁ ራሱ ወንጌሉ ነው እንደምናውቀውና ወንጌል አድሏዊ አይደለም። ቀደም ሲል እንዳልነው በሁኔታዎች የሚለያይ አይደለም። አድሏ አያረግም በአጠቃላይና ይሄም አንዲት ቅድስት ቤተክርስቲያን በወንጌል የተገለጠውን አንድነቷን መስበክ ነው። ከዚህ አንድነቷ ተጻራሪ ተቃዋሚ የሆነውንም ደግሞ እንዲሁ መገሰጽ ነው እና እነዚህን ነገሮች አስበን መምህር ዘላለም ወንድሙን ስናመጣ ለቅድስት ቤተክርስቲያን አንድነት በማናቸውም ሁኔታ በቁርጠኛ አቋም መቆም መገለጫው ነው። ማንም ሆነ ምንም ከዚህ ተቃራኒ ከሆነ ይገሰጻል፣ ከዚህ ተቃራኒ ከሆነ ትምህርት ይሰጥበታል። በየትኛውም እርከን ያለ አገልጋይ በየትኛውም እርከን ያለ ቀደም ሲል እንዳልኩት ከዚህ ሀሳብ ተቃራኒ የሆነ ሀሳብ ሁሉ ቅዱስ ጳውሎስ ማንኛውንም በክርስቶስ ላይ የተነሳ ክፉ ሀሳብ እናፈርሳለን። ስለዚህ እንደዛ ቅን ያልሆነውን በማፍረስ በጎውን በመስራት ቅድስት ቤተክርስቲያን በሙሉ አቅም በማገልገል ለአንድነቷ፣ ለሰላሟ፣ ለልጆቿ እድገት ሙሉ ጊዜውን ሰጥቶ ያገለገለ ወንድማችን። ኦርቶዶክሳዊነት እንደሚታወቀው እንደዚህ አይነት ትልቅ ምሳሌነት ያላቸው አገልጋዮች ሲገኙ ያውም በከፋውና በአስቸጋሪ ዘመን ላይ እንዲህ አይነት አስተማሪነት ያላቸው ወንድሞች ምሳሌነት ያላቸው ኦርቶዶክሳውያን ሲገኙ መሆንን የሚጠይቅ ስለሆነ የምናስተምረው ሕይወት ያንን ለመሆን የሚደረግ ጥረት ያስፈልጋል። በቃ አገልጋይነት ይሄ ነው ብሎ የቅድስት ቤተክርስቲያን ልጅነት ይሄ ነው ብሎ ለዛ ራስን መስራት ያስፈልጋል። መለወጥ ይሄ አሁን ከያዝነው አካሄድ መውጣት እና እውነተኛ የቅድስት ቤተክርስቲያን ቅን አገልጋይነትን ገንዘብ ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ የወንድማችን የመምህር ዲያቆን ዘላለም ወንድሙ አገልግሎት የወልደ ሰማዕት በእውነት ዛሬ ላይ ለኛ የሚያስተምረን እንደው እሱ የሄደበትን መንገድ እኛ እንድንሄድ እሱ ያሳየንን ፍቅር እኛም እንድንገልጽ አሁን ሁላችንም ካለንበት
እኔ በልጥ ከሚለው ስሜት ወጥተን በአገልግሎት ውስጥ ፍቅር ያለው አገልግሎት እንድናገለግል በቃ እሱ የሚያሳየን ትልቁ ነገር ይሄ ነው። እኔ አሁንም የምለው ይሄንን ነው። ሰላማዊ ህይወት ፍቅራዊ ህይወት ከሌለን አገልግሎታችን ከንቱ ነው የሚለው ሐዋርያው ተናግሮት የለ ፍቅር ከሌለኝ አለ። ስለዚህ ወንድማችን በፍቅር ነው አገልግሎቱን የሚሰጠው፣ በነጻነት ነው አገልግሎቱን የሚሰጠው። ቤስቲ ሳንቲ ፈልጓል የሚያገለግለው ዋጋ ከፋይ ክርስቶስ እንደሆነ አውቆ ነው የሚያገለግለው። ስለዚህ ለዚህ ዘመን ላለነው አገልጋዮች የሚያስተምረን ምንድነው? የሱ ጥባት በቃ የእምነቱ ጽናት በአገልግሎት ውስጥ ያለው መሰጠት ከምንም ነገር በላይ ደግሞ አንዳንድ ጊዜ እንደዚህ እኮ ነው እውነተኛ ስትሆን በአነጋገር ሁሉ ፍርሃት የለማ። የምትገስጸውን ትገስጻለህ፣ የምታጽናናውን ታጽናናለህ፣ በደለኛውን በደለኛ ትላለህ፣ አጥፊውን አጥፊ ትላለህ፣ ኃጥኡን ኃጥኡ ብለህ ታስተምርበታለህ። ምክንያቱም በአገልግሎቱ ዘርፍ ላይ ነው ያለው። ይሄ ደግሞ የምታደርገው አንተ ለአገልግሎቱ የተሰጠ ስትሆን ነው። ከዚህ አሁን እሱ ከ36 ዓመት በላይ በወንጌሉ አገልግሎት ጸንቶበታል፣ ሄዶበታል። ይሄን አገልግሎት ሰጥቶ ሄዷል። ዘመኑን በሙሉ ለወንጌል የሰጠ ነው። ለዚህ ዘመን ላለነው አገልጋዮች ታይተን እንዳንጠፋ አንዳንድ ጊዜ ይሄ ነው። እኛ ትላንት በአውደ ምሕረቱ ነበር ዛሬ የለንም እንዳይባል፣ ትላንት የዘመረ ዛሬ ደግሞ ሌላ ቦታ፣ ትላንት በአውደ ምሕረቱ ዛሬ ደግሞ ሌላ አዳራሽ ውስጥ እንዳንገኝ አሁን የሚያሳይ እስከ መጨረሻው መጽናት ኢየሱስ ውስጥ ያለው ነገር ወኩን ማይም እስከ ለሞት ወበካ አክሊለ ሕይወት እንዳለው እስከ ሞት ድረስ የታመንኩን የሕይወትን አክሊል አቀዳጃለሁ እንዳለው እስከ መጨረሻው መጽናትን በእውነት ይሄንን ነው የማምነው። እስከ መጨረሻው መጽናትን በቃ ተጠርቷል። ጥሪውን ማክበሩ ተሰጥቶታል። ጸጋውን በአግባቡ መጠቀሙ በጸጋ ላይ ደግሞ ማትረፉ ብዙዎቹን በንስሐ ሕይወት ውስጥ እንዲመለሱ ያደረገበት መንገድ ደግሞ አገልግሎቱ የታይታ አይደለም፣ ውዳሴ ከንቱ የበዛበት አይደለም። ዛሬ ላይ እኛ እኮ ሁላችንም የሆነች ነገር እንፈልጋለን። እንደውም አንዳንድ ጊዜ በዚህ ዘመን ላይ እኔ ራሱ አንዱ በእውነት የዚህ ጾር ያለብኝ ሰው ነኝ ብል አንዳንድ ጊዜ ራስን መግለጽ ያስፈልጋል። እገሌ አሁን እኔ የተናገርኩት እኔ ያልኩት ነገር ቢወጣ ባደዋይ እንዲሁ መምራችን ዲያቆን ዘላለም ወንድሙ የሰበካቸው ስብከቶች እኮ አብላጫውን ጊዜ አንዳንድ ጊዜ እንደውም በእሱ እየሰበከ ቪዲዮ ሁሉ ሲቀረጽ ትዝ ይለኛል። ያኔ እንደውም ይከለክሉሉ ነበር። ኖ አያስፈልግም ይሄ እንዳታደርጉ ይላል። አገልግሎቱን ዝም ብሎ ይሰጣል። ለምንድን ማን አንተ ይሄን እየቀረጽክ ያለው ሲሉሉ ሰማለሁ። እዛው አብረን ቁጭ ብለን ሄደን ክፍለ ሀገር እንኳን እዚህ ከተማው ስንገናኝ በአገልግሎት መስመር ላይ የሆነ ሰው ተነስቶ እንግዲህ ካሜራ የሆነች ሞባይል ምናምን ይዞ ሊቀርጽ ሲል ማን አንተ እንደምታደርገው እያለ ይከለክል አቆም እያለ መሀል ላይ ስብከቱን ላቆም ይላል። ያ ምንድነው እንግዲህ በቃ የዛን ዘመን የታይታውን ዛሬ እኮ እኛ እንኳን ተናግረን አይደለም ሰዎችን አደረጃጅተን በራሳችን ይዘን በቃ ይሄን አድጋንተ ይሄን ቆርጠ ይሄን አስገባ ይሄን ቆርጠ ይሄን አስገባ ያለን በዲጂታል ሲስተም መጠቀሙን ጥሩ እንት አሁን ይሄን ለሌላው ተደራሽ ለማድረግ ነው ሲባል ፖዚቲቭ ነገሩ ይኖርሃል። በጎጎኑን እንሰድ አዎንታዊነቱን አሉታዊ ግን አለ። አሉታዊ ብዙ ነገር ምንድነው በቃ ይሄን ነገር አድርግልኝ አሁን የሚባል ሩጫችን አሁን እኛ ምንድነው የውዳሴ ከንቱ የጠሪው የመታየት በአገልግሎቱ ላይ እኮ የመስራት አይደለም። ሁላችንም እንደዚህ ነን። በቃ እኔ በልጥ ለሚለው የሆነ ነገር ተናግሮ የሆነች ነገር ከሽኖ እዛች ላይ ወጥቶ ያችን ብቻ እያንጸባረቁ ሪፍሌክት እያደረጉ ያን ነገር እንደዚህ ነው ዛሬ የታየው። ወንድማችን መምህር ዲያቆን ዘላለም ወንድሙ ላይ ይሄ ህይወት አላየሁበትም። በቃ አገልግሎቱ ሁሉ በራሱ እግዚአብሔር በሚያውቀው እሱ ውስጥ እግዚአብሔር መንፈስ ቅዱስ እንዲሰራ በቃ ለዚህ አገልግሎት ተሰጥቶ የተቀመጠ ወንድ ነበር። ባለው ነገር ላይ ዘመኑን በሙሉ ወንጌል እያገለገለ ከቤተ መቅደሱ ሳይጠፋ በ40 ቀን የተቀበላትን ልጅነት አጽንቶ ይህ እኮ መታደል እኮ ምንም ነገር እኮ ነው እንዴ! እስኪ ከተጠራበት ሰዓት ጀምሮ ከተሰጠው ጸጋ ላይ ምንም ወዳ ሳይዛነፍ ሁሉ ጊዜ የምታገኘው ፑልፔቱ ላይ ነው፣ አትሮኖሱ ላይ ነው የምታገኘው። ሁሉ ከአትሮኖሱ አይወርድ። በነፍስ የታመሙ ብዙዎች አሉና ለነዛ መድረስ አለብኝ እያለ ለታመሙት ሁሉ የሚጨነቅ ነው። የራሱን ግን እግዚአብሔርን እየለመነ ደግሞም የሚደንቀው ነገር በሚያስቀድስበት ቦታ ሁሉ አንድ ሰው ከሄደ በኋላ ቢነገር ውዳሴ ከንቱ አይሆንም። ወንድማችን እኔ ያውቃለሁ መስከረም አንድ ቀን አብረን ነው በአገልግሎት ውስጥ ራጉኤል ደብረ ኤልያስ አላለም ራጉኤል ኤልያስ ቤተክርስቲያን ያለበት ራጉኤል ልክ እዛ ቦታ ላይ አብረን እያለን የትም ቦታ ብቻ ወንድማችን መምህር ዘላለም ወንድሙ ሲያስቀድስ ስጋው ደግሞ ይቀበላል። የተለየ ቦታ ነው። አሁን ይሄ ውዳሴ ከንቱ ተብሎ አይደለም የሚነገረው። ሄዷል እሱ ከሚያልፈው ደግሞ ያልፈው ዓለም ሄዶ የለም ህይወት ለሌላው አስተማሪ እንዲሆን ነው። ምክንያቱም ከሚስጥራቱ ተሳታፊ ካልሆነን ጸጋ ሁሉ እየቀነሰ ይመጣል። ተሳትፎ ከሚስጥራቱ ጋር ስናደርግ ግን ጸጋችን እየበዛ ይመጣል። አገልግሎታችን እየሰፋ ይመጣል። በመናገለግለው አገልግሎት ነፍሳትን ማትረፍ የምንችልበት እግዚአብሔር በእኛ ላይ ድንቅ ስራውን ይሰራል። ዛሬ እኮ እኛ ትልቁ ነገር ከሚስጥራቱ ተሳታፊዎች አይደለንም። ከቅዱስ ሥጋው ከክቡር ደሙ ጋር
አንገናኝም። እኔ በራሴ መንገድ ይሄን አንዱ የተሰጠው ልዩ ጸጋው ነው። ያስቀድሳል። በዚያ ውስጥ ስጋው ደግሞ ተቀብሎ ወደ አገልግሎት መስመር ይመጣል ሁሉ ጊዜ። ይሄ ደግሞ ሌላው ነገር ነው ያየው ማስተማሪያ ማለት እኮ ነው። ያስተማሪ ህይወት አይደል? አስተማሪ ህይወት እኮ ነው። ስለዚህ ራስን ሁሉ ታዘጋጃለህ ማለት ነው። ትሏኒ ከመኖር ማለት ይሄ ነው። ተዘጋጅታችሁ ጠብቁ። በቃ ምንም የሚፈልገው ነገር የለም። ምክንያቱም ዛኮ በነዚህ ሀገር ዘይ ነበር አላህ አንተ ተመጽ መንግስት ተናስስ ቅዱስ ጳውሎስ እንዳለው ለኛ በዚህ የምትኖር ሀገር ከተማ የለችንም። ነገር ግን ትመጣ ዘንድ ያላትን ታላቂቷን ከተማ ኢየሩሳሌም ሰማያዊቷን እንናፍቃለን። ወለነሰ ዘውስተ ሰማያት ሀገርነ ሁሉ የሚላት እሺ ናት። እኛስ ሀገራችን በሰማይ ነው። እንደውም ምንድነው የሚለው በምንም እና ምንም ነገር አትጨነቁ ይላል። በቃ እንደውም አሁን ተዘጋጅተን እንጠብቅ። ሁሉ ጊዜ አስተምሮቱ ተክሳጽ ከንስሐ ጋራ ነው ወንድማችን። ተክሳጽ አለው ንስሐ አለው። መምህሩ መገሰጽ ወይ ያደሉ ለገጽ በቃ እንዲህ አይነት ነው። እንዲህ ደግሞ የሚመጣው ምንድነው አንተ ራስ በአገልግሎቱ ታማኝ ስትሆን ካለበለዛ የለም። አንተ ማነህ አይደል የሚለው ራሱ ሐዋርያው አንተ ማነህ? አትስረቅ ያትሰርቃለህ፣ አትዘሙት ያትዘሙታለህ፣ አትስከሩ ያትሰክራለህ። ማነህ አንተ? ይሄንን ህይወት አናይበትም። በወልደ ሰማዕት ነፍሰ ሆነ ወልደ ሰማዕት ዲያቆን መምህር ዘላለም ወንድሙ ላይ ይሄ ህይወት የለም። በቃ የተለየ ነው። በቃ ራሱን ለዚህ አገልግሎት የሰጠ ነው። በምንም ውስጥ አታገኘውም። እዚህ ውስጥ ነበረ፣ እዚህ ቦታ ላይ ነበረ፣ እንዲህ ነበረ የለም። በቃ ራሱን አዘጋጅቶ የሄደ ወንድም ነው። በቃ መመረጥ ነው። ይሄ መሰጠት ነው። ይሄ እንደው ነቅ በእምነት ውስጥ አንዳንድ ጊዜ ሃይማኖታዊ ነቅ ያላቸው ሰዎች ብዙዎች አሉ። በዚህ ውስጥ እኛ እንኳን እንደዚህ ናቸው ነገሬ ስንል ነው እንደዛ አይባልም ይላል። አትበሉ። እንደዚህ መባል የለበትም። በፍቅር ነው የምናሸንፋቸው። ስበናምተን ነው የምናሸንፋቸው። ያን ጊዜ እንግዲህ ብዙ የታድሶ መከፋፈል ነበረ። የታድሶ እንቅስቃሴ ሞር በጣም በበለጠበት ሰዓት ላይ የዛን ሰዓት የሱ አገልግሎት ምን ነበር የሚለው እርስ በርስ እየተራረምን እየተማማረን በቃ እግዚአብሔር መንፈስ ቅዱስ እኮ አብ ያልተከለ ሁሉ ይነቀላል። ስለዚህ የኛው መጀመሪያም የኛ ስላልሆኑ ዛሬም እኛ ሊሆኑ አይችሉም። በቃ ከወጡ ወጥተዋል። ነገር ግን የሚመለሱበት መንገድ ካለ ማመቻቸት ነው። ግን ዘላለም ይሄንን እያነሳን እዛ ቦታ ላይ እንዲህ ባናድርግ የሚል አመለካከቱ ሁሉ ያለው ወንድም ነው እና ሁሉ ጊዜ አመለካከቱ ቀና ነው። ይሄ በጎ አስተሳሰብ ፖዚቲቭ ቲንከር የሚባል ነገር አለ። ይሄ ብቻ ነው ሶስት ያለው በቃ ቅን አመለካከት ያለው ሰው ነው። እንደው ዝም ብሎ ኔጌቲቭ አቲቲዩድ ውስጥ አይገባም። ሁሉ ጊዜ የሚያየው በጎን ነው። ይሄ ደግሞ ከማን ነው? ከክርስቶስ የምንማረው ነው አይደል? ክርስቶስ ከይሁዳ ጋር ኖሮ የለ እንዴ? 3 ዓመት ከ3 ወር ይታወቅ የለ ይሁዳ ማን ነው ምንድነው? የይሁዳ ካልኩሌሽን ሁሉ ጊዜ ገንዘብ ላይ ነው። የጴጥሮስ ደግሞ ካልኩሌሽን ሁሉ ጊዜ ሚስጥራት ላይ ነው። ልዩነቱ ይሄ ነው። ጴጥሮስ የሚሰራው ለሚስጥር ነው ሁሉ ጊዜ አገልግሎቱ አይደለም። ፈክር ለነ ጌታው ያስተምረን ነበር ንገረን ግለጽልን ነው። የወንድማችንም አገልግሎቱ ጊዜ አዳዲስ ሚስጥራትን የማግኘት ጉዳይ ነው። ዛሬ ምን ይዣው ወደ ምሕረት ላይ ልውጣ የሚል ጉዳይ ነው።